ስንቴ ይቅር ብለናት ስንቴ ነው ከችንሱ ብሩክ አንተ ስንት ጊዜ ይቅርታ አረክላት? 7 ጊዜ ነው ወይስ 70 ጊዜ? ብሩክ ማህሌት ካሁን በኋላ ቤተሰባችን አጠገብ ድርሽ እንደማትነግራኛለች። ስለዚህ በቃ ይቅርታ እንባባል። አንቺኮ ባንድ ልጅ ባይኔ ብሌን እኮ ነው የመጣሽብኝ። እሺ በቃ የፈለግከውን ነገር አድርገኝ፣ ብትፈልግ ደብድበኝ፣ እነቀኝ፣ ብቻ በቃ ይቅርታህን ብቻ ስጠኝ እባክህ። ከእንዳንቺ አይነት አስመሳይ ሰው ጋር ማውራበት ምንም አይነት ትርፍ ጊዜ የለኝም። አባት ተጠቂኝ ነው የኔላ በጣም ነው የማመሰግነው። አሁን ያልኩትን አልሰማሽኝም አይደል? ሰምቻለሁ። ቅድም እንደነገርኩ ዲያስፖራን አቅፈው መኖር ትችላለህ። እሺ እንዴ ቀለበቱ ቆይ ከየት አመጣሽው? ለችግር ጊዜ ይሆናል ብዬ ነበር እስካሁን ያልነገርኩ። አሁን ገንዘብ ሳይሆን ችግር አንተ ሆናል። እሺ ወይዘሮ ማህሌት ዛሬ እንግዲህ ይቅርታ ለማለት ለይቅርታ ልቤ ክፍት ነው፣ ካሁን በኋላ በቅቶኛል፣ ያለፈው ነገር ቆጭቶኛል እያለች እንግዲህ እንዲህ እያለች ነው የምትገኘው። የእውነት ቆጭቷታል ወይ? እውነት የምሯን ነው ወይስ እንግዲህ ለማስመሰል አናቅም። እሱ እንግዲህ አብረን የምናየው ነው የሚሆነው። ግን እንግዲህ ካንጀቴ ተቆጭቻለሁ። ያለፈው ጊዜ ለካ ከንቱነቴ በቃኝ፣ ካሁን በኋላ ወደ ኋላ ላልመለስ ሁሉ ነገር ትቼዋለሁኝ። እሱንም እንግዲህ መድብል በይቅርታና በንጹህ ልቦናው በመልካም አስተሳሰቡ አንጾኛል እያለች ነው የምትገኘው። እንግዲህ መድብልም ያደረገላትን ነገር ከማድነቅ ያስተማራትን ወደ ራሷ እንድትመለስ ያደረገላትን ነገር እየዘረዘረች የሁሉ ለካ ለኔ ነው፣ ይሄን ያክል ለካ ይታሰብልኛል፣ በጣም ደስ ብሎኛል፣ ለህሊናዬ አእምሮዬ ሰላም እንዲያገኝ ውስጤ ጥሩ ስሜት እንዲሰማው ያደረገኝ ነገር ይሄ ሁሉ ለዚህ ሁሉ ያበቃኝ መድብል ነው። ይሄንን ደግሞ ሳላመሰግን አላልፍም። ከዚህ በላይ ምን ይጠበቃል እያለች ነው የምትገኘው። እንግዲህ በጣም ደስ ብሏት በደስታ ነው እንትራን እየገለጸች የምትገኘው። እንግዲህ ይበል እንላለን። እውነት ለመናገር ካንጀቷ ከሆነ ግን ምን ዋጋ አለው? ድመት መንኩሳ አመሏን አትረሳ ነውና እንግዲህ እንደዛ ሆኖባት ተመልሳ ሌላ ችግር ማምጣት ፈልጋ ካልገባች በስተቀር ያለው ነገር በጣም ደስ የሚል ይበል የሚያስብል ከሚባለው በላይ ማለት ነው። ቤተሰቦቻችን በጣም ይበል የሚያስብል ነገር ነው። በጣም ደስ የሚል ነው። አበጄ የሚባል ነገር ነው። በጣም ደስ ይላል ማለት ነው። ቤተሰቦቻችን በጣም ከመላችሁ በላይ መልካም ነገር ነው። ጥሩ ነገር ነው እየሆነ ያለው። እንቀጣዩን እንግዲህ ሁሉም ነገር መልካም እንደሚሆን ደግሞ ከዚህ የበለጠ ተስፋ እናደርጋለን። ለአሁኑ ግን ከምንም በላይ ደስ የሚል ነገር ነው። ቀጣዩ እንግዲህ ሁሉም ነገር በጊዜውና በሰዓቱ ነው የሚሆነው። ምናየው ነው የሚሆነው። እንግዲህ ብሩክ በጣም ተናዷል። በባለፈ እንግዲህ መንገድ ላይ አግኝቷት ባክህን ስትለው እንዳንቺ አይነቷ ታጥቦ ጭቃ ለሆነ ሰው ጊዜን ማጠፋበት ምንም ምክንያት የለኝም፣ እዛው ፈለግሽበት እንደፈለግሽ ገብተሽ ውጪ ብሎ ጥሏት ሄዷል። እንግዲህ መድብልም ተው እንጂ ብሩክ ባክህ ያለው ነው የሚገኘው። ግን ብሩክ ደግሞ በጭራሽ እቺ ደግሞ ስንቴ ይቅርታ ተደርጎላት እንኳን ማታቅ የሰው አንጻር የሌላ ሴትዮ ስንቴ ነው ይቅርታ የተደረገላት። ግን ደግሞ ሁሌም ከሰው እንትን ስራ ተጠፋም። በቃ ሁሌም እኛን እንትን እንዳለሽ ነው። ስለዚህ ለሷ የሚሆን ቦታም ሆነ ጊዜም የለኝም። ስለዚህ ካጠገቤ ተጥፋልኝ ተራቅልኝ እያለ ነው እንግዲህ እንቧ ዘራፍ እያለ የሚገኘው። እንግዲህ ሁሉንም ነገር ደግሞ በመልካም እንደሚጠናቀቅ ተስፋ እናደርጋለን። አስቸጋሪ ነው አንዳንዴ ተንጋለው ሲት ቢታፉ ከመልሶ ካፉ እንዲሉ ከልብ ሰው ካንጀቱ ካልተጸጸተ ምንም አፉ ምላሱ ቢድረቀረቅ ቫልዩ የለውምና እንግዲህ ማህሌትንም እሱን አይነት ባህሪ ያየንባት ነው የምንገኘው። ግን ለሁሉም ነገር ሁሉም በጊዜው በሰዓቱ እንደሚስተካከል ደግሞ ባለሙሉ ተስፋዎች ነን ቤተሰቦቻችን። ሁሉም መልካም እንደሚሆን ተስፋ አለን። እንግዲህ አሁን ላይ የእውነትም ከምሯ የተጸጸተች ይመስለናል። ስለዚህ ተጸጽታ እንግዲህ መልካም ጥሩ ልብ ኖሯት ካለፈው መማር በጣም ትልቅ ጸጋ ነው። እንግዲህ በቅርቡ ደግሞ ያው እንደምታወቀው የብሩክና
የቅድስት ሰርግ ነው። እሱ ደግሞ በጣም ልዩ ያደርገዋል ማለት ነው። እንግዲህ ዛሬ ትትና ድራማዎችንም ወይም ደግሞ ለትትና መልእክት ሲያስተላልፍ ነበር መድብል። በቃ የወንድሜ ሰርግ ላይ እንግዲህ ሁላችሁም እንድትገኙ ሰርጉን መልእክት አደረሽ ወይ? ሁላችሁም ወንድሜን ለማስደሰት ነው እንግዲህ ወገቤን ታጥቄ ነው ያለው። ስለዚህ ለደስታው ወይም ደግሞ ለሰርጉ ደግሞ ሁላችሁም መቅረት የለባችሁም አደራ እያለ ነው የሚገኘው። ስለዚህ ለሱ ደግሞ በጣም ጥሩ ነገር ነው። በዛ ላይ እንግዲህ መድብል ሁለተኛ ሚዜ ነው ማለት አንደኛ ሞገስ ነው መሰለኝ፣ አንደኛው ሚዜ ብሩክ፣ ሁለተኛ መድብል ነው። ስለዚህ ለሞገስ ያው ሉላ አለችው፣ ለመድብል ደግሞ እንግዲህ ኤደን ደግሞ ታውቃላችሁ ተወደዋለች። ስለዚህ በዛ አጋጣሚ መድብልም እንግዲህ የራሱን ወደ ራሱ መሳብ ያገኘዋል ማለት ነው። ሉላ ማኖችን ትትናን ብዙ እየለመናት ብዙ እንትን እያላት ነበረ ግን እሷ ዝም ብላ እየሸሸች ነው እያገረገረች ነው። ግን ምናልባት እዛ ላይ ስታዩ ደግሞ የሆነ ቀናት ያድርባትና ጥሩ ወደሱ የመሳብ ችሎታ ይኖራታል ብዬ ተስፋ አደርጋለሁ ማለት ነው። ቤተሰቦቻችን እንግዲህ ቅድስቴ የምትመኘው ስትናፍቀ የነበረው እለቷ እየደረሰላት ነው። እሱንም በጉ እየጠበቀች ነው። እዚህ ጋር ግን ማለት ስትመጣ ደንግጠዋል። በተለይ ቅድስት በጣም ነው ድንግጥ የፈራሹ። ምክንያቱም ማለት ከዚህ ቤተሰብ ህይወት ይቅርታ ተደርጎላት በቃ ትውጣ ትለቀቅ ተብሎ ሁላቸውም ይበል ብለው ሲያስወጧት ሌላ ሪስክ ይዛ ትመጣለች። በባለፈው እንግዲህ ምን የዛን ሰዓት በገዴላት በጨረስናት ሴትዮ ምን ነው ባለቀናት እያሉ ነበረ። አሁን እንግዲህ ድጋሜ እጃቸው ገብታ አሁንም ለቀቋት። ምናልባት አሁን ተስተካከለ ብለን ተስፋ እናደርጋለን። ግን ማህሌት ገንዘብ አግኝታ በጨረሻ ተስተካከለም። ሲቀጥል ደግሞ አሁን ላይ ተስተካከላ እንኳን ወደ ራሷ ልትመለስ ብትል መመለስ አትችልም። ለምን መሰላችሁ? ከመድብል ጋር የሆነ ፕሮሰስ ጀምራለች፣ የሆነ ሚስጥር ነገር እዛ ጋር ጀምራለች። ስለዚህ እንትና ያ ካሌብ ማለት ነው ሶሪ ቅርታ ቢሶች ካሌብ ጋር ደግሞ እዛ ጋር ያለው ነገር መጨረስ ካልቻለች አይፋታትም በፍጹም። ስለዚህ እንግዲህ እዛ ጋር ካሌብ ይፈልጋታል። ሲቀጥል ደግሞ እሷ ዳጎስ ያለ ገንዘብ ስልጣንን ምናምን አጠቃላይ እንደዛ አይነት ነገሮችን ካሳያት ማህሌት ማተጠቀለልበት ምንም አይነት ምክንያት የላትም ብዬ ተስፋ አድርጋለሁኝ። ኤኒዌይ እንግዲህ ማህሌት እውነት ካንጀቷ ተጸጽታ የእውነት ይቅርታ የእውነት ንጹህ ልብ ይዛ ለይቅርታ ከሆነ የመጣችው ደስ ይላል፣ መልካም ነው፣ እናበረታታለን። ግን አሁን ይቅርታ ብሎ መልሶ ሌላ እንትን የሚገባ ከሆነ በጣም ነው የሚያስጠላው። ግን እንደ ድራማም መስተማር ካለበት አንዳንድ ሰው ብዙ ነገር ሄዶ የሆነ ሰዓት ላይ ይመለሳልና እንግዲህ ማህሌትን ቢበቃት፣ ምክንያቱም ሞገስን፣ ብሩክን፣ መድብልን ምንም በቃ ያልሰራችሁ አይነት በደል ያልሰራችሁ ወንጀል ያልሰራችሁ እንትን የላትም። ግን በቃ በዙ ታምራበት በቃኝ ብላ ወደ ራሷ ተመልሳ ራሷን የምታነጽበት ይሆናል ብለን ተስፋ እናደርጋለን። እሱ እንደሚሆን እንግዲህ በቅርብ ተስፋችን ነው፣ እንደሚስተካከልም ተስፋ እናደርጋለን። ነው ወደ ቤተሰቦቻችን የዛሬ ቪዲዮ ይሄን ይመስል ነበረ። እናንተን ሀሳብ አስተያየታችሁን አስቀምጡልን። ሁሌም ወዳችሁ ፍቅዳችሁ ስለምትከታተሉን አመሰግናለሁ። በቀጣይ እንገናኝ። ወዳችኋለሁ። ባይ ባይ።